ይህን መልእክት አታሳልፉት። ወይ ልፈነጽ እየደመና ወቅት አይለፋችሁ። የእውነቴን ነው። ወቅት አይለፋችሁ። ብርሃን ሳለላችሁ ሰርታችሁ ለፉ። መስራት የማንችልበት ጊዜ ይመጣል። ጊዜን እንጠቀም። ሚዲያ ያላችሁ ሁሉ እንድትቀሰቅሱልን፣ እንድታስተላልፉልን፣ ሀብታሞችም ነጋዴዎችም ሰምታችሁ እንዳልሰማችሁ እንዳትሆኑ እግዚአብሔር ለእናንተም አቤት እንዲላችሁ እናንተም ስንጠራችሁ አቤት በሉ። ሁላችሁም የምትችሉትን ይሄ ለቤተ ክርስቲያን ነው፣ ለእኛ አይደለም። ነገ ቤተ ክርስቲያን ራሷን ችላ ልጆቿን ለመሰብሰብ፣ ለማከም፣ ለማስተማር፣ ልጅ ለማሳደግ ትጠቀምበታለች። ስለዚህ ከዚህ የተነሳ ነጋዴ ይሁን ሀብት ይሁን ያለው ይሁን የመንግስት ሰራተኛ ይሁን እንድትሰጡ እያላችሁ እግዚአብሔር ከሚያየው ገንዘባችሁ እንዳትሰስቱ። ትልቅ ነገር ሰጥታችሁ ለቤተ ክርስቲያን ታሪክ ስሩ። ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመጽሐፍ ትምህርት ቤት ሆስፒታል ሲሰራ የመጀመሪያው ታሪክ ነው። የዚህ ታሪክ ተሳታፊ እንድትሆኑ ሚዲያ ያላችሁ ሁሉ እንድትቀሰቅሱልን፣ እንድታስተላልፉልን፣ ሀብታሞችም ነጋዴዎችም ሰምታችሁ እንዳልሰማችሁ እንዳትሆኑ እግዚአብሔር ለእናንተም አቤት እንዲላችሁ እናንተም ስንጠራችሁ አቤት በሉ። እኛም እንደ ልጅነታችን እንታዘዛለን። ስበኩ ብንባል እንሰብካለን። ምከሩን ብንባል እንመክራለን። አስታርቁን ብትሉን እናስታርቃችኋለን። ጸልዩልን ካላችሁ ደግሞ እኛ ኃጢአተኛ ብንሆንም በማህበር ጸሎት እናስባችኋለን። እኛም ስንጠራችሁ አቤት በሉ፣ እናንተም ስትጠሩን የአቅማችን አቤት እንላለን። ሰምታችሁ እንዳልሰማችሁ አትሁኑ። ይህን መልእክት አታሳልፉት። ወይ ልፈነጽ እየደመና ወቅት አይለፋችሁ። የእውነቴን ነው። ወቅት አይለፋችሁ። ብርሃን ሳለላችሁ ሰርታችሁ ለፉ። መስራት የማንችልበት ጊዜ ይመጣል። ጊዜን እንጠቀም። ያ ነው ሆስፒታሉን የመረጥነው። ሀገርን ማገልገል አለብን። እኛ ኦርቶዶክሳውያን ያላመኑትን ጭምር እንድናገለግል ታዘናል። ያላመኑትን እንድናክማቸው፣ እንድናበላቸው፣ እንድናጠጣቸው። ሀገር መጠበቅ ግዴታችን ነው። ሕክምና ሀገር ያገለግላል። ትምህርት ሀገር ያገለግላል። እና እንደው መቼ ሰው እንዲሰጠን እርቦናል እንበል። ስለዚህ ሁላችሁም የድርሻችሁን እንድትሳተፉና እግዚአብሔር እስከሚያውቀው ልግስና ድረስ እንድትሰጡ ሁላችሁም በእግዚአብሔር ስም እናስተላልፋለን። ብር የሰጡንን ወንድሞቻችንን ሁሉም ሰው ስሙ ይመዘገባል። በጣም ትልቅ ነገር ነው ይሄ። ተመዝግቦ ዓለም እስከሚጠፋ ድረስ በጉባኤ ቤቱ የታሪክ መዝገብ ተቀምጦ በዓመት አንድ ጊዜ ለሁሉም ሰዎች ስማቸው እየተነሳ ጸሎት ይደረግላቸዋል። ክርስትና ስማቸው እና ብር የሰጡ ሰዎች ሁሉ ክርስትና ስማቸው ይመዘገባል። እና ከዚህ የተነሳ እግዚአብሔር ምሕረቱን እንዲሰጥ እናስባለን። የእኛ ድርሻ መጸለይ ነው። ቤተ ክርስቲያንን ከሰው ፊት የሚያቆማት የሚያኮራት የችግር መፍቻ የሚሆን አንዳንድ ሰው ምን ሊል ይችላል? ሆስፒታል እንገነባለን ከምትሉ መጀመሪያ ቄሶቹን እሳገቡም የሚል ሁሉ ይኖራል። ይሄ ድምፅ ሲሰማ እሺ ንስሐ እየገባን እንስራ ነው። እገባለሁ፣ እኔም አሁን እገባለሁ። ማምላክን በሰሞኑ ራሱ ገብቻም ሊሆን ይችላል፣ አይታወቅም። ንስሐ ገብቻለሁ መቼ ሳይባል ነገር ንስሐም እንገባለን፣ ስራም እንሰራለን። መጀመሪያ ቤታችሁን ሳታጸዱ እዚህ ሌባ ሁላ ምናምን እዚህ እንትን እያልኩ ምናምን ሆስፒታል ምናምን ትላለት እንዴ? አባሏቸው አንድ የበቁ አባት አቤት ጸሎተኛ ለመሆን ምን ላድርግ አላቸው። ጸልይ። ጸሎተኛ ለመሆን መፍትሄው ምንድን ነው? መጸለይ ነው። ስትጸልይ ጸሎተኛ ያደርግሃል እግዚአብሔር። ኢትዮጵያ ውስጥ ያሉን አሁን የአስተዳደር ችግር፣ የቤተ ክህነት ችግር፣ የቄስ ችግር፣ የመነኮሳት ችግር ሁላችንም የሌሎቹን እንግዲህ የጳጳሳቱን አላውቅም ምን ያላየውም ሰው ይላል። እሺ ችግሩን ለመፍታት ምን እናድርግ? ተጎልተን ጉጭ ነው መስራት፣ ማልማት፣ መንፈሳዊ መፍትሄ ለመስጠትም ማልማት አለብን።